ሰላም በመላው ዓለም የምትኖሩ የሀሁ ለሁሉም የኦንላይን ትምህርት ቤት የዩቲዩብ ቻናል ቤተሰቦች በያላችሁበት ሰላማችሁ ይብዛ። ሀሁ ለሁሉም የኦንላይን ትምህርት ቤት አማርኛ፣ እንግሊዝ፣ ሂሳብ እንዲሁም የተለያዩ የማህበራዊና የተፈጥሮ ሳይንስ የትምህርት አይነቶችን ብቃት ባላቸው አስተማሪዎች 24 ሰዓት የማስተማራት አገልግሎት እየሰጠ ይገኛል። ቪዲዮ ላይ ባስቀመጥነው ስልካችን በኢሞ፣ በቴሌግራም፣ በዋትሳፕ ይደውሉልን። በተመቻችሁ ሰዓት የምትፈልጉትን የትምህርት አይነት እናስተምራለን። ሰላም እንዴት ናችሁ? የቻናላችን ቤተሰቦች በዛሬው ዝግጅት የአማርኛ ፊደላትን ቃላትን ከመጻፍ ጋር እንዴት አድርጋችሁ በአንድ ላይ መለማመድ እንደምትችሉ የማሳያችሁ ይሆናል። ያ ማለት በአንድ በኩል ፊደላትን ታውቃላችሁ፣ በሌላ በኩል ደግሞ ቃላትን ለመጻፍና ለማንበብ የተቸገራችሁ ልጆች ቃላትን እንዴት አድርጋችሁ ማንበብና መጻፍ እንደምትችሉ የፊደላትን ቅርጽ እያሳየው ከዛ በተጨማሪ ቃላትን ደግሞ እንዴት እንደምታነቡ የማሳያችሁ ይሆናል። ሳብስክራይብ ያላደረጋችሁ ቤተሰቦቻችን ካላችሁ ሳብስክራይብ አድርጉ፣ ላይክ ሼር አድርጉ። ላይክ ሼር ማድረጋችሁ ዩቲዩባችን ለብዙ ሰዎች ተደራሽ እንዲሆን ይጠቅመናል። ከኛ ጋር አማርኛን፣ እንግሊዘኛን፣ ሂሳብና ኦሮሞኛና ሌሎችንም ትምህርቶች መማር የምትፈልጉ ልጆች እንዲሁም ደግሞ ልጆቻችሁን የተለያዩ ትምህርቶችን ማስተማር የምትፈልጉ ወላጆች ስልካችን አስቀምጠናል ታች ቪዲዮ ጠርዝ ላይ እንደምታዩት ታች ላይ የሀሁ ለሁሉም የኦንላይን ትምህርት ቤት የስልክ ቁጥር ነው። ይህ ስልክ ቁጥር ሴቭ አድርጋችሁ ይዛችሁ በኢሞ፣ በዋትሳፕ፣ በቴሌግራም እናንተ በሚመቻችሁ ሶሻል ሚዲያ ደውሉልን። በማንኛውም ሰዓት ስልካችሁን አንስተን እናንተ በሚመቻችሁ ሰዓት የምትፈልጉትን ትምህርት እንድትማሩ እናደርጋለን። ቀጥታ ወደ ትምህርታችን ይዣችሁ ልሄድ። የመጀመሪያው ፊደል ለምሳሌ ሀ ይባላል። በአማርኛ የፊደላት ገበታ ውስጥ ልታገኙት የምትችሉ የመጀመሪያው ፊደል ሀ ነው። የእነዚህም ፊደሎች እንደ ማንኛውም ፊደል 7 ቤተሰቦች አሉት። እነዚህን 7 የፊደላት ቤተሰቦች ቅርጻቸውና ድምጻቸውን ከማወቅ በተጨማሪ በእነዚህ ፊደሎች የተጻፉ ቃላትን እያነበብኩኝ እንዴት አድርጋችሁ ቃላትን ማንበብና መጻፍ እንደምትችሉ አሳያችኋለሁ። ከዛ በተጨማሪ ደግሞ በለ የፊደላት ቤተሰቦች የተጻፉ ቃላት አሉ። እነዚህን ረጋ ብዬ ለጀማሪዎች በሚመጥን ፍጥነት እያነበብኩ የማሳያችሁ ይሆናል። ከዛ በተጨማሪ ደግሞ በመ የፊደላት ቤተሰቦች የተጻፉ ቃላትን አነብላችኋለሁ። ስለዚህ እነዚህን ፊደላት እናንተ ረጋ ብላችሁ ከኔ ጋር እያነበባችሁ ትኩረታችሁን ከኔ ጋር አድርጋችሁ እየጻፋችሁ ቃላትን ማንበብና መጻፍ ተለማመዱ። እንዲሁም ደግሞ የፊደላትን ቅርጽም ደግሞ በትኩረት እያያችሁ ምክንያቱም እነዚህ 7 ቤተሰቦች አሏቸው እንደ ማንኛውም ፊደል ማለት ነው። ስለዚህ የመጀመሪያ ፊደላት ምንድን ነው የሚመስሉ፣ ሁለተኛ ፊደላት እንደነገርኳችሁ ከጎናቸው ላይ አግድም መስመር አላቸው፣ ሶስተኛ ከግራቸው ላይ፣ አራተኛ እያልኩ እንደነገርኳችሁ በዛ መንገድ ነው ቅርጻቸውም እንደዚሁ የተቀመጠው። ስለዚህ ቅርጻቸውንም ታውቃላችሁ። ከዛ በተጨማሪ ደግሞ ምን ታውቃላችሁ? ቃላትን ማንበብና መጻፍ ትለማመዳላችሁ። አብረን እናንብብ። ሀብል፣ ሀብል፣ ሀውልት፣ ሀውልት፣ ሀይለኛ፣ ሀይለኛ ምን ይላል? ኃይለኛ። ስለዚህ ሀብል፣ ሀውልት፣ ኃይለኛ። ሁለተኛው የሀ ቤተሰብ ማለት ነው። የምታዩት ቅርጽ ነው። ሁለት፣ ሁለት፣ ሁለገብ፣ ሁለገብ፣ ሁለተኛ፣ ሁለተኛ። ሁለት፣ ሁለገብ፣ ሁለተኛ። ሂ የሀ ቤተሰብ ሶስተኛው ፊደል ነው። በዚህ ሆሄ የተመሰረቱ ቃላትን ደግሞ እናንብብ። ሂሳብ፣ ሂሳብ፣ ሂደት፣ ሂደት፣ ሂደቶች፣ ሂደቶች። ስለዚህ ሂሳብ፣ ሂደት፣ ሂደቶች 3 ቃላት ተጻፉበት። እነዚህን እናንተ ረጋ ብላችሁ ከኔ ጋር እያነበባችሁ እየጻፋችሁ ተለማመዱ። አራተኛው የሀ ቤተሰብ ይህ ነው ቅርጹ። ሀብት ምን ይላል? ሀብት። ሀሳቦች፣ ሀሳቦች። ሀገራት፣ ሀገራት። ሀብት፣ ሀሳቦች፣ ሀገራት። ሄ አምስተኛው የሀ ቤተሰብ ማለት ነው። አምስተኛ ፊደሎች ከእግራቸው ላይ ቀለበት ቀለበት አላቸው እያልኳችሁ ነበር። ይህም እንደተለመደው እንደ ሌሎች ፊደሎች እግሩ ላይ እንደምታዩት ቀለበት አለው። በዚህ ደግሞ የተጻፉ
ቃላትን እናንብብ። ሄ ደ ች ምን ይላል? ሄደች። ሄ ር ሜ ላ ምን ይላል? ይሄ ሄርሜላ። ሄ ቨ ን ምን ይላል? ሄቨን። ይህን ማን ነበር ያልነው? ሄ። ስለዚህ ሄ ሄደች። ሄርሜላ። ይሄ ሄቨን። ስድስተኛ የሀ ቤተሰብ ደግሞ ማን ይባላል? ህ ይባላል። ህ። እሺ፣ በዚህ ሆሄ የተጻፉ ቃላትን ደግሞ ከእኔ ጋር ሆናችሁ አብራችሁ አንብቡ። ህ ን ድ ምን ይላል? ህንድ። ህንድ። ይሄ ህ ገ ወ ጥ ይህን በአንድ ላይ ሰብሰብ አድርጋችሁ ምን ይላል? ህገ ወጥ። ህገ ወጥ። ይሄ ደግሞ ህ ዝ ባ ዊ ምን ይላል? አሁን ህዝባዊ። ህዝባዊ። ስለዚህ ይህን ማን ነበር ያልነው? ህ። ከዛ ይሄን ህንድ። ይህ ምን ይላል? ህገወጥ። ይሄ ህዝባዊ። ሰባተኛው የሀ ቤተሰብ ሆ ነው። የፊደላትን ቅርጽ በዛው እያወቃችሁ ቃላትን ከማንበባችን በተጨማሪ ሆ ሆ ቴ ል ምን ይላል? ይህን አገጣጥማችሁ መጥራት። ሆቴል። ሆቴል። ይቺ ሆ ስ ፒ ታ ል ምን ይላል? በአንድ ላይ ሰብሰብ አድርጋችሁ በቅደም ተከተል ፊደላትን እንደኔ አሁን እንደምጠራው ዘገም ማለት ያሁኑ በጣም የዘገየ ስለሆነ ትርጉም አይሰጥም። ምክንያቱም ሆ ስ ፒ ታ ል እነዚህን ፊደሎች ፈጠን ብላችሁ መጥራት ምን ይላል? ሆስፒታል። ሆስፒታል። እሺ፣ ይቺ ሆ ላ ን ድ ምን ይላል? ሆላንድ። ሆላንድ። ስለዚህ ይችን ማን ያልኳችሁ? ሰባተኛው የሀ ቤተሰብ ሆ። ቅርጿንም ድምጿንም ለማስታወስ ሞክሩ እንዳትረሱ። ሆ። እዛ ይህም ማናል ነው? ምን ይላል ነበር ያልነው? ሆቴል። ይሄኛው ሆስፒታል። ይህንን ሆላንድ። ቀጣዩ በለቤተሰቦች የተጻፉ ቃላት እናነባለን። የመጀመሪያው የለቤተሰብ ይሄ ነው ቅርጹ። ለ ለ ለ ው ጥ ምን ይላል? ለውጥ። ይሄ ደግሞ ለ ን ደ ን ምን ይላል? ለንደን። ይሄ ደግሞ ለ ማ የ ት በአንድ ላይ ለማየት። ለማየት። ይችን ማን ነው ያልኳችሁ? እንዳትረሱ አስታውሱ። ለ ከዛ ምን ይላል አልነ? ለውጥ። ይሄኛው ደግሞ ለንደን። ይሄ ለማየት ይላል። እሺ፣ ከለ ሁለተኛው ፊደል ደግሞ ሉ። እንግዲህ ሙሉ የአማርኛ ፊደላት ሁለተኛ ቤተሰቦቻቸው ከጎነ ጎናቸው ላይ አግድም መስመር ወይም ቅጽል አላቸው እያልኳችሁ ነበር። የለ ቤተሰብም እንደዚሁ ከጎኑ ላይ ቅጽል አለው። ሉ ያው ከለ ላይ የጎኑ ላይ ተጨማሪ አግድም መስመር ብትጨምሩበት የለ ሁለተኛ ፊደል ሉ ይሆናል ማለት ነው። እሺ፣ በዚህ ሆሄ የተጻፉ ቃላትን ደግሞ ከኔ ጋር ረጋ ብላችሁ ከኔ ጋር እየጠራችሁ አንብቡ። ሉ ይቺ ተ ይቺ ደግሞ ር ምን ይላል? ሉተር። ሉተር። እሺ፣ ይቺ ሉ ከዛ ይቺ ካ ይቺ ን ምን ይላል? ሉካን። እሺ፣ ይቺ ሉ እሺ፣ ይቺ ባ ይቺ ደግሞ ማነች? ን ከዛ ይቺ ጃ ምን ይላል? ሉባንጃ። እሺ፣ ይችን ማን ያልኳችሁ? ሉ ነበር ያልኳችሁ። ሉ። እሺ፣ ይቺ ምን ትላለች ነው ያልኳችሁ? ይቺ ቃል ሉተር። እሺ፣ ይቺ ሉካን። ይሄ ሉባንጃ።
እሺ ሶስተኛው ሊ። እንግዲህ ሶስተኛ ፊደል ደግሞ ከእግራቸው ላይ ወደ ቀኝ ይንሻፈፋሉ። ይችም ያው በቀኝ በኩል ባለው እግሯ በኩል ሸፋፋ አላት። ቅርጿን እያያዙ ሊ ትባላለች። በዚች ፊደል ደግሞ የተመሰረቱ ቃላትን እናንብብ። ሊ ማ ሊ ሞ ምን ይላል? ሊማ ሊሞ ሊማ ሊሞ ይላል። እሺ ይቺ ሊ ስ ት ሮ ምን ይላል? ሊስትሮ ይላል። ሊስትሮ። ይቺ ሊ ቀ ር ምን ይላል? ሊቀር ሊቀር ይላል። እሺ ይችን ማነው ትባላለች ያልነ? ሊ ትባላለች ብለናል። ሊ። እሺ ይሄ ቃል ምን ይላል? ሊማ ሊሞ። እሺ ይሄ ሊስትሮ፣ ይሄ ደግሞ ሊቀር ይላል። አራተኛዋ ላ። ባለ ሁለት እግር ፊደላት በግራ በኩል ያለ እግራቸው አንድ እግራቸው ያጥራል እያልኳቸው ነበረ። እንግዲህ ለ ባለ ሁለት እግር ወይም ደግሞ ሁለት መስመር ወደታች የተዘረጋላት አራተኛ ቤተሰቧ ጋር ስትደርስ በግራ በኩል ያለ እግሯ ያጥራል። ልክ እንደ ሌሎቹ እነ በ እነ ሸ እና ሌሎቹም ሁለት ሁለት እግር ያላቸው ፊደላት አራተኛ ቤተሰቦቻቸው በዚህ በኩል ያለ እግራቸው ያጥራል። በዚያውም የፊደላትን ቅርጽ እያስታወሳችሁ እየያዛችሁ ከዛ ቃላትን ደግሞ ከኔ ጋር ማንበብ። ላ። እሺ አሁን እቺ ላ፣ ከዛ ሞ፣ እቺ ደግሞ ቺ ምን ይላል ይሄ ቃል? ላሞች ላሞች ይላል። እሺ ይቺ ላ፣ ከዛ ከ፣ እሺ ይቺ ቺ፣ እሺ ኒ ምን ይላል? በአንድ ላይ ፍጥነታችሁን ጨምራችሁ መጥራት ፊደላትን። ላከችኝ ላከችኝ። እሺ ይቺ ላ፣ ይቺ ሊ፣ እሺ ይቺ በ፣ ይቺ ደግሞ ላ ምን ይላል ቃሉ? እነዚህን ፊደላት አሁን የጠራናቸውን መጥራት። ላ ሊ በላ ምን ይላል? ላሊበላ ላሊበላ። እሺ ይችን ማን አልነ? ላ ነው ያልነ። ይህን ቃል ደግሞ ላሞች። እሺ ይሄን ላከችኝ፣ ይህንን ላሊበላ ብለን አንብበናል። አምስተኛ ላይ ሌ። አምስተኛ ፊደላት ደግሞ ምንድን ነው ያልነው? ከእግራቸው ላይ ቁልፍ የመሰለ ነገር ቀለበት አለው። ይህችም አላት። ሌ ትባላለች። ያዙ። ሌ። ከዛ ይቺ ሌ፣ ከዛ ይቺ ደግሞ ጦ ምን ይላል? ሌጦ ሌጦ። ሽቼ ሌ፣ ሎ፣ ች፣ ን ምን ይላል? አሁን ይሄ ሌሎችን ሌሎችን ይላል። ሽቼ ሌ፣ ከዛች ሊ፣ ከዛች ት ምን ይላል? ሌሊት ሌሊት። እሺ ይችን ማን ነበር ያልነ? ሌ ነው ያልናት። ከዛ ይህን ቃል ደግሞ ምን ብለን አነበብ? ሌጦ። ይህንን ሌሎችን፣ ይህንን ደግሞ ሌሊት ብለን አነበብን። ስድስተኛ ጋር ል። ይህን ይመስላል ቅርጹ። የስድስተኛ ፊደላት ቤተሰብ እንደ የፊደላቱ የተለያየ ቅርጽ አላቸው። ያ ማለት እንደ ሁለተኛ ፊደሎች የጎናቸው ላይ ቅጽል አላቸው አይባሉም። የተለያዩ ናቸው። ወይም ደግሞ እንደ ሶስተኛ እግራቸው ይንሻፈፋል ሊባሉ አይችሉም። እያንዳንዱ ሆሄያት በራሱ መንገድ ቅርጹን ይቀይራል። እቺ የለ ቤተሰብ የሆነችዋ ል እንደምታዩት በውስጥ በኩል በግራ ሳይድ ወይም ደግሞ በግራ በኩል ካለው እግሯ ላይ በውስጥ በኩል ይህንን ቁልፍ ወይም ቀለበት ነገር ጨምራለች። ይህ ነው ቅርጿ። ል ትባላለች። ከዛ በዚች የተጻፉ ቃላትን ደግሞ አብረን እናንብብ። ል፣ ከዛ ይቺ ባ፣ ይቺ ደግሞ ም። እሺ ምን ይላል አሁን? ልባም ልባም። እሺ ይቺ ል፣ ይቺ ደግሞ ዩ፣ ከዛ ይቺ ነ፣ ይቺ ደግሞ ት። ከዛ ምን ይላል? ልዩነት ልዩነት ይላል። እሺ ይቺ ል፣ ይቺ ደግሞ ማ፣ ይቺ ት ምን ይላል? ልማት ልማት ይላል። እሺ ይችን ማን ነበር ያልናት? ደግመን እናስታውስ። ል ነው ያልናት። ከዛ ምን ብለን አነበብ?
ልባም። ይህንን ደግሞ ልዩነት፣ ይህንን ልማት ብለን አነበብነ። ሰባተኛ የለቤተሰብ ደግሞ ሎ። ይህን ይመስላል ቅርጿ። ያዟት። ጎኗ ላይ እንደዚህ የተንጠለጠለ ፍሬ የመሰለ ነገር አላት። ሎ። ከዛ በዚች ደግሞ የተጻፉ ቃላትን እናንብብ። ይቺ ሎ፣ ከዛ ይቺ ደግሞ ሚ ምን ይላል? ሎሚ። ሎሚ። ይቺ ደግሞ ወ፣ ይቺ ሎ ምን ይላል? ወሎ። ወሎ። ይቺ ኪ፣ ይቺ ደግሞ ሎ ምን ይላል? ኪሎ ይላል። ኪሎ። ስለዚህ ይችን ማናለ? ሎ ነው ያልናት። ከዚያ ይህን ቃል ምን ብለን ነበር ያነበብነው? ሎሚ። ይህንን ደግሞ ወሎ፣ ይህን ኪሎ ብለን አነበብ። ቀጣይ በመ የፊደላት ቤተሰቦች የተጻፉ ቃላትን ደግሞ እንደዚሁ የመን ቤተሰቦች የፊደላት ቅርጽና ድምፅ እያጠናን ከዛ በተጨማሪ ደግሞ በእነዚህ ፊደላት የተጻፉ ቃላትን እናነባለን። የመ ፊደል የመጀመሪያው ይሄ ነው። የመጀመሪያው ሆሄ ማለት ነው። መ። ከዚያ መ ል ስ ምን ይላል? መልስ። መልስ ይላል። ሺቼ መ፣ ከዚያ ይቺ ራ፣ ይቺ ደግሞ ጭ ምን ይላል? መራጭ። መራጭ። ይቺ መ፣ ከዚያ ይቺ ሰ፣ ይቺ ደግሞ ረ፣ ከዚያ ይቺ ት ምን ይላል? መሰረት። እሺ ይቺን ማን ያልናት? መን ያለ። ይቺን ምን ብለን አነበብነ? መልስ። ይህንን ደግሞ መራጭ። እሺ ይህንን መሰረት ብለን አነበብነ። የመ ሁለተኛው ፊደል ደግሞ ሙ። ሙ እንዳትረሱ። ሌላ ቦታ ላይ እንደዚሁ የተለያየ ቦታ ላይ ብታገኙት ይህን ፊደል ማወቅ አለባችሁ። ሙ። እንግዲህ እንደ ማንኛውም የአማርኛ ፊደል የመ ሁለተኛ ቤተሰቡ ሙ የሚባለው ከጎኑ ላይ አግድም መስመር አለው። ሌሎችም ሁሎችም ሁለተኛ ቤተሰቦቻቸው ከጎነ ጎናቸው ላይ አግድም መስመር ወይም ቅጽል አላቸው። እሱን አስታውሱ። ሙ። ከዛ ይቺ ስለዚህ ሙ ናት። ከዛ ይቺ ደግሞ ከ ትባላለች። ይቺ ራ። በአንድ ላይ እስኪ አንብቡልኝ። ሙከራ። ሙከራ። ይቺ ሙ፣ ይቺ ደግሞ ሉ፣ ከዛ ይቺ ጌ፣ ይቺ ታ። ሙሉ ጌታ ምን ይላል? ሙሉ ጌታ። ሙሉ ጌታ ይላል። እሺ ይሄ ሙ፣ ከዛ ይቺ ደግሞ ሉ፣ ይቺ ቀ፣ ይቺ ደግሞ ን፣ በአንድ ላይ ሙሉ ቀን። ሙሉ ቀን። ሙሉ ቀን ይላል። ይህን ማናል ነው? ሙን ያልነው የመ ሁለተኛ ፊደል ሙ። ከዛ ይህን ቃል ደግሞ ምን አለ ብለን አነበብነ? ሙከራ። ይሄኛውን ሙሉ ጌታ፣ ይሄኛውን ደግሞ ሙሉ ቀን ብለን አነበብን። ሶስተኛ የመ ቤተሰብ ደግሞ ሚ፣ እግሩ ወደዚህ የተጣመመ ነው እንደምታዩት። ሚ። ሚ እንግዲህ ሁሉም የአማርኛ ፊደላት ሶስተኛ ቤተሰቦቻቸው ወደ ቀኝ ከእግራቸው ላይ ወደዚህ የተንሻፈፈ ወይም ደግሞ የተጣመመ ነገር አለው። ስለዚህ የመ ፊደልም ይህን የሚመስለው ቅርጹ እንደ ሌሎቹ ነው ማለት ነው። ሌሎቹም የራሳቸው ሂዳችሁ ብታዩ ቅርጻቸው ከእግራቸው ላይ ወደ ቀኝ የተንሻፈፋለው። ያ ማለት ሁሎች አይደሉም። ሶስተኛ የአማርኛ ፊደላት ቤተሰቦች የሆኑ ሆሄያት ሚ፣ ይቺ ሶስተኛ ናት። የመ አንደኛው መ ነው፣ ሁለተኛው ሙ፣ ሶስተኛው ሚ ማለት ነው። ሶስተኛ ስል ግራ እንዳትጋቡ ብዬ ነው። ሚ። ከዚያ ይሄ ቃል ምንድን ይላል? እስኪ እናንብብ። ሚ ሊ ዮ ን፣ በአንድ ላይ ምን ይላል? ሚሊዮን። ሚሊዮን። ይቺ ደግሞ ሚ፣ ይቺ ያ፣ ይቺ ደግሞ ዝ፣ ከዛ ይቺ ያ።
ሚያዚያ ምን ይላል? ሚያዚያ ይላል። ይቺ ደግሞ ሚ፣ ይቺ ዛ፣ ይቺ ና፣ ይቺ ደግሞ ዊ ምን ይላል? ሚዛናዊ፣ ሚዛናዊ ይላል። ስለዚህ ይቺ ማን ነበር ያልናት? ማስታወስ ሚ፣ ሚ ነው ያልናት። የመ ሶስተኛ ፊደል ሚ። ከዛ ምን ብለን አነበብን? ሚሊዮን። ይሄኛውን ደግሞ ሚያዚያ። ይህንን ሚዛናዊ ብለን አነበብነ። የመ አራተኛ ፊደል ማ። ይህን ይመስላል ቅርጹ ማ። ከዛ ይቺ ስለዚህ ማናት? ማ። ይቺ ደግሞ ር፣ ይቺ ታ። በአንድ ላይ አንብቡ እስኪ። ማርታ፣ ማርታ። ይቺ ማ፣ ይቺ ደግሞ ወ፣ ይቺ ቅ። በአንድ ላይ ምን ይላል? ማወቅ፣ ማወቅ። ይቺ ማ፣ ይቺ ደግሞ ህ፣ ይቺ በ፣ ይቺ ር። በአንድ ላይ ማህበር፣ ማህበር። ስለዚህ ማ ነው ያልነው አይደል? ማ። ይህን ምን ብለን አነበብን? ማርታ። ይህንን ደግሞ ማወቅ፣ ይሄኛውን ማህበር ብለን አነበብነ። አምስተኛ የመቤተሰብ ደግሞ ሜ ይባላል። ይህ ነው ቅርጹ ሜ። አምስተኛ ፊደላት ምን ቅርጽ አላቸው ነበር ያልኳቸው? ከእግራቸው ላይ ቁልፍ ወይም ቀለበት። በቀላሉ የፊደላትን ቅርጽ ለመያዝ ሞክሩ በዚህ መንገድ። ሜ ናት ይች። ስለዚህ ሜ። ከዛ በዚህ ደግሞ የተጻፉ ቃላትን እናንብብ። ሜ ዳ ምን ይላል? ሜዳ፣ ሜዳ። ይቺ ሜ፣ ይቺ ደግሞ ት፣ ይቺ ር። በአንድ ላይ ምን ይላል? ሜትር፣ ሜትር ይላል። እሺ ይቺ ሜ፣ ይቺ ደግሞ ሎ፣ ይቺ ስ። በአንድ ላይ ሜሎስ፣ ሜሎስ ይላል። ይችን ማን አልናት? ማን ነበር ያልናት? አስታውሱ እስኪ። ሜ ነው ያልናት። ሜ። ይችን ምን ብለን አነበብን? ሜዳ። እሺ ይችን ሜትር። ይህንን ደግሞ ሜሎስ ብለን አነበብነ። ስድስተኛው ደግሞ ም ይባላል። እንግዲህ ከግሩ ወደ ግራ የተወሰነ ጠመም ያለ ነው። ከሞ ጋር የሚመሳሰልባቸው ልጆች አላችሁ። ሞ እግሩ ቀጥ ያለ ነው። ቀጥታ ምንም አልተጣመመም። ወይም ሰባተኛ የመቤተሰብ ማለት ነው። ሞ ይባላል። እግሩ ቀጥ ያለ ነው። ይሄኛው ደግሞ እግሩ ወደ ግራ በኩል ይሄው እንደምታዩት የሆነ ስላሽ ነገር ነው። እንደምታዩት ዘንበል ያለ ወይም እንደ መሰላል ነው። ወደዚህ የተጣመመ ነው። በዋናነት እግሩ የተጣመመ ነው። እንደዚህኛው ቀጥ ያለ አይደለም። ልዩነት አለው። እሺ ም ይባላል። ከዛ ይሄ ቃል ደግሞ እስኪ እናንብብ። ምን ይላል? ም ይላል። እሺ ም። ከዛ ይሄ ደግሞ ር፣ ከዛ ጫ። እነዚህን ቃላት ስናነብ ይቺንን ሆሄያትን መጥራት ነው። አሁን ም፣ ር፣ ጫ። ይቺ ም፣ ይቺ ር፣ ይቺ ጫ። በአንድ ላይ ምን ይላል? አሁን ምርጫ ይላል። ምርጫ። እሺ ይሄ ም፣ ይሄ ፊደል ክ፣ ይሄ ደግሞ ር ነው። እነዚህን ፊደሎች በአንድ ላይ አድርጎ መጥራት። ምክር። በአንድ ላይ አድርጎ ስላችሁ በቅደም ተከተል ፊደላትን ረጋ ብላችሁ መጥራት ነው ማንበብ ማለት። ምክር፣ ምክር፣ ምክር ይላል። እሺ ይሄ ም፣ ይሄ ደግሞ ግ፣ ይሄ ብ። እነዚህን ፊደሎች አሁን ከጠራሁበት ፈጠን ብሎ መጥራት። ም፣ ግ፣ ብ። ምን ይላል? ምግብ፣ ምግብ ይላል። ይህን ማን ነው የሚባል ነው ያልኳቸው? ም ነው። ከዛ ምን ብለን ነበር ያነበብነ? ምርጫ። ይህንን ምክር፣ ይህንን ደግሞ ምግብ ብለን አነበብነ።
የመ የመጨረሻው ፊደል የእኛም ደግሞ የትምህርታችን መጨረሻ የሆነው የቃላት ምስረታ ሞ ነው። ሞ የዛሬ ትምህርታችን መጨረሻ እነዚህን ቃላት ማንበብ ነው። ሞ ስለዚህ ሞ የመፊደል የመጨረሻው ነው። ሞ ይህን ይመስላል ቅርጹ። ሞ እዛ ይቺ ደግሞ ፈ ይቺ ር ምን ይላል? ሞፈር። ይቺ ሞ ይቺ ደግሞ ገ ይቺ ስ እስኪ አንብቦልኝ ምን ይላል? ሞገስ ሞገስ። እሺ ይቺ ሞ ከዛ ይቺ ደግሞ ያ ይቺ ሌ ምን ይላል ይሄ ቃል? ሞያሌ። አንዴ እናስታውስ ምን ብለን እንዳነበብን። ይቺ ማን ያልናት? ሞ ከዛ ይህን ቃል ምን ብለን አነበብን? ሞፈር። ይህንን ደግሞ ሞገስ። ይሄኛውን ቃል ሞያሌ አልነ። ይህን ቪዲዮ እየደጋገማችሁ እዩት፣ እየጻፋችሁ እያነበባችሁ ተለማመዱ። የፊደላትን ቅርጽም በዚህ መንገድ እየደጋገማችሁ እዩዋቸው። ከዛ በተጨማሪ ደግሞ እንደዚህ እየሞከራችሁ በተለያየ ምክንያት የተለያዩ ትምህርቶችን መማር ፈልጋችሁ ግን የመማር እድሉን ያላገኛችሁ ልጆቻችሁን ማስተማር የምትፈልጉ ወላጆችም ካላችሁ ስልካችን ሴቭ አድርጋችሁ ያዙ። የታች ቪዲዮ ጠርዝ ላይ እያስቀመጥ ነው የሀሁ ለሁሉም የኦንላይን ትምህርት ቤት የስልክ ቁጥር ነው። በኦንላይን አማርኛ፣ እንግሊዘኛ፣ ሂሳብና ሌሎችን ትምህርቶች ኦሮሞኛን ጭምር እናንተ የምትፈልጉትን ትምህርት በምትፈልጉት ሰዓት በትርፍ ሰዓታችሁ እናንተ በመረጣችሁት ሰዓት እናስተምራለን። ልጆቻችሁም ለልጆቻችን ይመቻል የምትሉትን ሰዓት መርጣችሁ በምትፈልጉት ሰዓት እንዲማሩ ማድረግ ትችላላችሁ። ስለዚህ እናንተ በምትፈልጉት ሰዓት ለእኛ ለመደወል ስልካችን እዚህ ላይ የተቀመጠ ስልካችን ሴቭ አድርጋችሁ ያዙት። በኢሞ፣ በዋትሳፕ፣ በቴሌግራም እናንተ በሚመቻችሁ ሰዓት በሚመቻችሁ በማንኛውም ሰዓት ደውሉልን። ስልካችሁን አንስተን እናንተ የምትፈልጉትን ትምህርት እንድትማሩ እናደርጋለን። በሌላ ሰፋ ባለ ትምህርታዊ ዝግጅት እስከምንገናኝ ሰላም ሁኑ።